ሰላም የተከበራችሁ የሀራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ከሀራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱን ዜናዎቻችን አሁን ታደምጣላችሁ። ዜናዎቻችንን ጨምሮ ደግሞ የተለያዩ ዝግጅቶቻችን በዌብሳይታችን በኩል www.radioharambe.com በኩል በቀጥታ ስርጭት እንደተከታተሉ የጋበዝኩኝ ለሰዓቱ ከያዝኩላችሁ ዜናዎች መካከል በቅድሚያ ዋናዎቹ ሲፒጄ የታሰሩት ሴት ጋዜጠኞች በአስቸኳይ እንዲፈቱ ስለመጠየቁ፣ ቢሮው የፌዴራል በጀት መታገዱ በትግራይ ክልል የትምህርት ዘርፉን ለከፋ አደጋ አጋልጧል ስለማለቱ፣ በምስራቅ ጉራጌ ዞን በታጣቂዎች የሚፈጸሙ የሰላማዊ ዜጎች ግድያ መባባሱ ስለመገለጹ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። ሲፒጄ የታሰሩት ሴት ጋዜጠኞች በአስቸኳይ እንዲፈቱ ጠየቀ። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት የኢትዮጵያ መንግስት ያሰራቸውን ሴት ጋዜጠኞች እንዲፈታ ጥሪ ያቀረበ። ተቋሙ ዓለም አቀፉን የሴቶች ቀን ምክንያት በማድረግ ባወጣው መግለጫ የበይነ መረብ ጋዜጠኞች የሆኑት መስከረም አበራና ገነት አስማማው ከእስር እንዲፈቱ ጠይቋል። የጋዜጠኞቹ ስር በተለይ በፖለቲካና በግጭት ዙሪያ የሚዘግቡ ሴት ጋዜጠኞች ላይ ስጋት የሚፈጥር መሆኑን የጠቀሰው ሲፒጄ ድርጊቱ ጋዜጠኝነትን እንደ ወንጀል የመቁጠር አካሄድ ማሳያ ነው በማለት ተችቷል። ከ3 ዓመታት በፊት በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በሰሩት ዘገባ ለእስር የተዳረጉትና የሽብር ክስ የተመሰረተባቸው ሁለቱ ጋዜጠኞች በመጪው ሚያዝያ 23 ቀን መከላከያ ምስክሮቻቸውን ለፍርድ ቤት ያቀርባሉ ተብሎ ይጠበቃል። አደጋ አጋልጧል አለ። በትግራይ ክልል የፌዴራል መንግስት በጀት ማገዱን ተከትሎ የትምህርት ዘርፉን በጦርነት ወቅት ወደ ነበሩበት የመመለስ ከፍተኛ አደጋ እንደተጋረጠባቸው የክልሉ ትምህርት ቢሮ ገለጸ። ትምህርት ቢሮ ይህንን ያሳወቀው በአስቸኳይ የገንዘብ እርዳታ ጥያቄ በጻፈው ደብዳቤ ነው። ቢሮው በሰሜን ኢትዮጵያ ለ2 ዓመታት ከተካሄደው ጦርነት በኋላ በትምህርት ዘርፉ የተመዘገቡ መጠነኛ ለውጦች እንደነበሩ በመጠቆም የበጀት እገዳው ከፍተኛ አደጋ በትምህርት ዘርፉ ላይ ጋርጦበታል ብሏል። በደብዳቤው በጀት መቋረጡ በተባበሩት መንግስታት የህፃናት መብቶች ስምምነትና የዘላቂ ልማት ግቦች ላይ የተቀመጡትን የህፃናትን የትምህርት መብት በቀጥታ የሚጥስ ነው ሲልም ተችቷል። ትምህርት ቢሮው የመምህራን ደሞዝ፣ የትምህርት ቤት ስራዎችና አስፈላጊ መማሪያ ቁሶችን ለመሸፈን የሚረዳ ገንዘብ በአስቸኳይ እንዲቀርብለትና የህፃናት የመማር መብታቸው እንዲጠበቅ አሳስቧል። በምስራቅ ጉራጌ ዞን በታጣቂዎች የሚፈጸሙ የሰላማዊ ዜጎች ግድያ መባባሱ ተገለጸ። በምስራቅ ጉራጌ ዞን በታጣቂዎች ተፈጽሟል ባለው ጥቃት በ2 ወራት ውስጥ ብቻ 16 በላይ ሰዎች መገደላቸውን የጎጎት ለጉራጌ አንድነትና ፍትህ ፓርቲ አስታወቀ። ፓርቲው ባወጣው መግለጫ ከታህሳስ 16 ቀን እስከ የካቲት 26 ቀን 2018 ዓ.ም ባሉት 2 ወራት ጊዜ በ4 ዙሮች ከ16 ሰዎች በላይ ተገድለዋል ብሏል። የፓርቲው የህዝብ ግንኙነት ኃላፊ አቶ ጀማል ሳኒ ለሪፖርተር እንደገለጹት የአካባቢው የጸጥታ ችግር የቆየ መነሻ ያለው ሲሆን በዋናነትም ከወሰንና ከማንነት ጥያቄ ጋር የተያያዘ ነው። እንደ አቶ ጀማል ገለጻ ቀደም ሲል በአንድ ወረዳ ስር የነበሩት የመስቃንና የማረቆ ወረዳዎች በአዲሱ መዋቅር ለ2 እንዲከፈሉ መደረጉን ተከትሎ የወሰን መካለል ስራው በአግባቡ አለመከናወኑ ለግጭቶች መባባስ እንደ አንድ ምክንያት ይጠቀሳል። ፓርቲው መፍትሄ ብሎ የጠቆመውም የህዝቡን ጥያቄዎች በህዝቡ ውሳኔ መፍታትና የውሳኔውን ውጤትም በአግባቡ የሚፈጽም ገለልተኛ አካል መመደብ አስፈላጊ መሆኑን ገልጿል። ሀራምቤ ሬዲዮ በጉዳዩ ላይ የአካባቢውን አስተዳደር ምላሽ ለማካተት ጥረት አድርጓል። በዚህም መሰረት ከሀራምቤ ሬዲዮ መደወላችንን አስረድተን በጉዳዩ ላይ ማብራሪያ እንዲሰጡን የጠየቅናቸው የምስራቅ ጉራጌ ዞን ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ ካሳሁን ቱጂ መረጃ ለመስጠት ፈቃደኛ ባለመሆናቸው የአካባቢውን አስተዳደር ምላሽ ማካተት አልተቻለም። በደላንታ የኦፓል ማዕድን አምራቾች ለስደት መዳረጋቸው ተገለጸ። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ በባህላዊ መንገድ የኦፓል ማዕድን የሚያወጡ ወጣቶች በጸጥታ ችግርና በስራ ላይ ደህንነት መጓደል ምክንያት ለከፍተኛ ችግር መጋለጣቸውን ገለጹ። በባህላዊ ቁፋሮ በሚከሰት የናዳ አደጋ እስካሁን ከ200 በላይ ወጣቶች ህይወታቸውን ማጣታቸውን የተገለጸ ሲሆን በአካባቢው ባለው የሰላም እጦት ምክንያት ገዢዎች በመጥፋታቸው አምራቾች ለከፍተኛ ኪሳራ መዳረጋቸውን ተናግረዋል።
በተጨማሪም ምርቱን በአውሮፕላን ለማጓጓዝ የተደረገው ጥረት በመታገዱ የተነሳ አምራቾች የህልውና ስጋት እንደተደቀነባቸው ተገልጿል። የዳላንታ ወረዳ የማዕድን ጽሕፈት ቤት ቡድን መሪ አቶ በሪሁን የጸጥታ ችግሩ አምራች ወጣቶች አካባቢውን ጥለው ወደ ጋምቤላና ቤንሻንጉል ጉሙዝ ለወርቅ ፍለጋ እንዲሰደዱ ምክንያት መሆኑን አረጋግጠዋል። አቶ በሪሁን አክለውም በአሁኑ ወቅት በአካባቢው ያለው የሰላም እጦት አምራቾች ወደ ጥልቅ ጉድጓዶች ገብተው እንዳያመርቱና ምርታቸውንም ለገበያ እንዳያቀርቡ ትልቅ እንቅፋት መሆኑን ገልጸዋል። ኢትዮጵያ በዓለም አቀፍ ደረጃ የኦፓል ማዕድን በማቅረብ ቀዳሚ ከሆኑ ሀገራት መካከል የምትጠቀስ ቢሆንም አሁን ባለው የጸጥታ ችግር ምክንያት በዘርፉ የተሰማሩ ወጣቶች ከእጅ ወደ አፍ ለሆነ ህይወት መጋለጣቸውን አምራቾቹ አመልክተዋል። ዘገባው የጀርመን ድምጽ ነው። አሁን ደግሞ ከአህጉራችን አፍሪካ ወዳገኘናቸው ዜናዎች እናልፋለን። የአፍሪካ ህብረት ኮሚሽን በፋርስ ባህረ ሰላጤ የተባባሰ ስላለው ውጥረት ስጋቱን ገለጸ። በፋርስ ባህረ ሰላጤ በጦርነቱ ሳቢያ ውጥረቱ የተባባሰ መምጣቱን ተከትሎ በዓለም አቀፍ የንግድና የኃይል ገበያ ላይ ከፍተኛ ተጽዕኖ ያሳደረ መሆኑን የአፍሪካ ህብረት ሊቀመንበር ማህሙድ አሊ ዩሱፍ ገልጸዋል። የኃይልና የትራንስፖርት ተቋማትን ጨምሮ በዋና ዋና መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ወሳኝ የሆኑ የአቅርቦት ሰንሰለቶችን በማስተጓጎል የነዳጅ ዋጋን መጨመርን ጨምሮ ሌሎች ተግዳሮቶችን ያሳድራሉ ብለዋል። ሊቀመንበሩ ዓለም አቀፍ ህግጋትን የሚጥሱና የሀገራትን ሉዓላዊነት አደጋ ላይ የሚጥሉ ድርጊቶችን የኮነኑ ሲሆን ሁሉም ወገኖች ራሳቸውን እንዲገቱ አሳስበዋል። ውጥረቶችን ለመቀነስና ተጨማሪ ግጭቶችን ለመከላከል አዲስ ዲፕሎማሲያዊ ጥረቶች እንዲደረጉም ሊቀመንበሩ ጥሪ አቅርበዋል። የአፍሪካ ህብረት ለዓለም አቀፍ ህግጋትና ለሰላማዊ መፍትሄ ውይይቶች ያለውን ቁርጠኝነት በድጋሚ ያረጋገጡት ሊቀመንበሩ ኮሚሽኑ በአካባቢው ያሉትን ሁኔታዎች በቅርበት መከታተሉን እንደሚቀጥልም አክለዋል። ዩናይትድ ስቴትስ ሱዳን ውስጥ የሚንቀሳቀሰውን የሙስሊም ወንድማማቾች ማህበር አሸባሪ ድርጅት ብላ ፈርጃለች። ዩናይትድ ስቴትስ ሱዳን ውስጥ የሚንቀሳቀሰውን የሙስሊም ወንድማማቾች ማህበር አሸባሪ ድርጅት ብላ ለመፈረጅ የወሰነች ሲሆን ይህ ውሳኔም የተባበሩት አረብ ኤሚሬቶችን አስደስቷል። የኤሚሬቶች የውጭ ጉዳይ ሚኒስተር የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር የሱዳኑን የሙስሊም ወንድማማቾች ማህበር በሽብርተኝነት ለመፈረጅ መወሰኑን በደስታ እንደሚቀበል በኤክስ ገጹ አሳውቋል። ፍረጃው በአንድ ሳምንት ውስጥ ተግባራዊ እንደሚሆን ተገልጿል። በተባበሩት አረብ ኤሚሬቶች ይደግፋል የሚባለው ፈጥኖ ደራሽ ኃይል በዋሽንግተን ውሳኔ መደሰቱን አስታውቋል። ዩናይትድ ስቴትስ ባለፈው ጥርም የግብጹን የሙስሊም ወንድማማቾች ማህበር ጨምሮ በሌሎች አካባቢዎች የሚገኙ አንዳንድ የማህበሩ ቅርንጫፎች ላይ ተመሳሳይ ውሳኔ አሳልፋለች። የሱዳን ጦር ከሙስሊም ወንድማማቾች ማህበር ጋር ግንኙነት አለው የሚል ክስ ቢቀርብበትም ሲያስተባብል ቆይቷል። በመጨረሻም ከዓለም አቀፍ ኤርዶዋን የቱርክን የአየር ክልል መጣስ ምንም አይነት አሳማኝ ምክንያት ሊቀርብበት አይችልም አሉ። የቱርኩ ፕሬዝዳንት ረሲፕ ታይፕ ኤርዶዋን ኢራን የቱርክ አየር ክልል ላይ የፈጸመችው ጥሰት ምንም አይነት አሳማኝ ምክንያት ሊቀርብበት እንደማይችል በመግለጽ አስጠነቀቁ። ፕሬዝዳንቱ አክለውም በቀጠናው ባሉ ሀገሮች ላይ የሚሰነዘሩ ጥቃቶች ማንንም እንደማይጠቅሙ ተናግረዋል። ከኢራን ፕሬዝዳንት ማሱድ ፔዜሽኪያን ጋር በስልክ ባደረጉት ውይይት ቱርክ ጦርነቱ እንዲያበቃ የዲፕሎማሲ ጥረቶችን እያደረገች መሆኑን ተናግረዋል። ኤርዶዋን ከትናንት በስቲያ በነበራቸው የካቢኔ ስብሰባ ላይ በቀናነት ማስጠንቀቂያዎችን ብንሰጥም እጅግ በጣም የተሳሳቱና ጠብ አጫሪ እርምጃዎች መውሰዳቸውን ቀጥለዋል። ይህም የቱርክን ወዳጅነት አደጋ ላይ ይጥላል ብለዋል። ፕሬዝዳንቱ ይህንን የተናገሩት ሰኞ ዕለት ወደ ቱርክ አየር ክልል የተተኮሰ ሁለተኛውን የኢራን ፕላስቲክ ሚሳኤል የኔቶ አየር መከላከያዎች መጥተው ከጣሉ በኋላ ነው። ቱርክ የኔቶ ሁለተኛዋ ትልቁ ጦር ያላት ሀገር ስትሆን ከኢራን ጋር ረዥም ድንበር ትጋራለች። ትራምፕ ከፑቲን ጋር ከተነጋገሩ በኋላ በአንዳንድ ሀገራት ላይ የተጣለው ማዕቀብ እንደሚነሳ አስታወቁ። ዶናልድ ትራምፕ በጋዜጣዊ መግለጫቸው የነዳጅ ዋጋ ንረትን ለመቆጣጠር በአንዳንድ ሀገራት ላይ የተጣለው ማዕቀብ ሊነሳ እንደሚችል ተናገሩ። ትራምፕ ለጋዜጠኞች በሰጡት ማብራሪያ በአንዳንድ ሀገራት ላይ ማዕቀብ ጥለናል፣ ይህ ሁኔታ እስኪስተካከል ድረስ ማዕቀቡን እናነሳለን ብለዋል። ከዚህ በኋላ አይታወቅም፣ ምናልባት ማዕቀቡን ላንመልሰው እንችላለን፣ ብዙ ሰላም ይኖራል በማለት አክለዋል። በተመሳሳይ ጋዜጣዊ መግለጫ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በጣም ጥሩ ብለው የገለጹትን የስልክ ውይይት ያደረጉ ሲሆን ጠቃሚ እንደሚሆን እምነታቸውን ገልጸዋል። በእርግጥ ትራምፕ የትኛውን ማዕቀብና በየትኛው ሀገር ላይ የተጣለውን ለማንሳት እንዳሰቡ በዝርዝር አልተናገሩም። ከቀናት በፊት ህንድ ከሩሲያ ነዳጅ እንድትገዛ አሜሪካ መፍቀዷ ይታወሳል።
የተከበራችሁ አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርስቶች እናሰማችሁ። ሲፒጄ የታሰሩት ሴት ጋዜጠኞች በአስቸኳይ እንዲፈቱ ስለመጠየቁ፣ ቢሮው የፌዴራል በጀት መታገዱ በትግራይ ክልል የትምህርት ዘርፉን ለከፋ አደጋ አጋልጧል ስለማለቱ፣ በምስራቅ ጉራጌ ዞን በታጣቂዎች የሚፈጸሙ የሰላማዊ ዜጎች ግድያ መባባሱን ስለመገለጹ፣ ከሀገር ቤት የአፍሪካ ህብረት ኮሚሽን በፋርስ ባህረ ሰላጤ የተባባሰ ስላለው ውጥረት ስጋቱን ስለመግለጹ፣ ዩናይትድ ስቴትስ ሱዳን ውስጥ የሚንቀሳቀሰውን የሙስሊም ወንድማማቾች ማህበር አሸባሪ ድርጅት ብላ ስለመፈረጇ፣ ከአፍሪካ ኤርዶዋን የቱርክን አየር ክልል መጣስ ምንም አይነት አሳማኝ ምክንያት ሊቀርብበት አይችልም ስለማለታቸው፣ ትራምፕ ከፑቲን ጋር ከተነጋገሩ በኋላ በአንዳንድ ሀገራት ላይ የተጣለው ማዕቀብ እንደሚነሳ ስለማስታወቃቸው፣ ከዓለም አቀፍ የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን ይህ ናቸው። ቀጣይ ቪዲዮቻችን እንዲደርሳችሁ የሀራምቤ ሬዲዮ የዩቲዩብ ገጻችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ትዕግስት ወርቅነህ ነበርኩኝ። መልካም ጊዜን ተመኘው።